አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? በምሽቱ መጥቻለሁ እንግዲህ እና ቅመሜ በራፕ ሙዚቃ ማለት ነው እና ሚል ማለት ነው እንግዲህ አላውቀውም፣ የራፕ ሙዚቃ ነው እና እንግዲህ ይሄ ጸጉሯ እያለ ነው የሰራችው ቪዲዮውን። የዛሬ አይደለም ግን ደግሞ ያው ዛሬ ነው ፖስት ያደረገችው ማለት ነው። እንደዚህ ቁልት ልትያልሽ መታለች ማለት ነው። የብሩክ ቅምጥል ይመችሽ ሀይሚዬ። እና ከታች ደግሞ የጻፈችው ነበረ፣ በጣም እየሳኩኝ ነበረ። ምንድን ነበር ያለችው? አሁን አልያዝኩትም ጠፋብኝ። እና ከኤስ ከዜድ የማያውቅ ሰው ነው ስለ እኔ ማንነት ሊያውቅ አይችልም አይነት ነገር ብላ ጽፋ ነበር ከታች ማለት ነው። እና እውነት ነው። ማንም ሰው ማለት በቃ ባየው ምናምን ነገር ነው እንጂ ያ ሰው ምንድን ነው፣ እንዴት ነው ጸባዩ፣ ባህሪው የሚለውን ቀርቦ ያላየ ሰው አያውቅም። ገባችሁ? እንዲህ በርቀት ምናምን የሰውን ማንነት ሳታውቁ አታውሩ የምንለው ለዚህ ነው። በቃ የሰውን ማንነት ሳናቅ ዝም ብለን የምንቀባጥር ብዙ አለን። በተለይ ቲክቶክ ላይማ አሉ አንዳንዶች በቃ ሆን ብለው ቁጭ ብለው 24 ሰዓት ሙሉ ስለ ሰው ማንነት በቃ እሱ እኮ እንደዚህ ነው፣ እሷ እኮ እንደዚህ ነች፣ እሷ እኮ እንደዚህ ነች፣ የሌላትን የሌላትን ማንነት ያልዋለችበትን ነገር እያዋላችሁ ብዙ ነገር የምትሉ አላችሁ ምናምን ማለት ነው። እና በቃ ስለ አንድ ሰው ማንነት ሳታውቁ ቀርባችሁ ሳታዩት ምናምን ብዙ ስድብና ብዙ ስም የምትሰጡ ሰዎች አላችሁና ለእናንተ ነው ማለት ነው። እና ከእንደዚህ አይነት ድርጊታችሁ ብትቆጠቡ መልካም ነው። ያው የሚዲያ ሰው ስትሆኑ ሁሉንም ነገር ትቀበላላችሁ። ኖርማል ነው። ለነሱ እኮ ችግር የለባቸውም፣ ለምደውታል ምናምን፣ ምንም ችግር የለባቸውም። ምክንያቱም እንኳን የሚዲያ ሰው ሆናችሁ በየትኛውም ቦታ በየትኛውም ነገር ላይ ሆናችሁ እንኳ ጥላት እንዳለ ወዳጅ እንዳለ ሁሉ ጥላት አለ። ገባችሁና ጥላት መኖሩ ለእናንተ ጥንካሬን ምናምን ይሰጣል። ይኑር ይባላል እኮ አንዳንዴ ጥላት ይኑር ይባላል። ግን በቃ አንዳንዴ ስታስቡት ደግሞ የሆነ ሰው በቃ ዲቴል ገብቶ ምናምን እሷ እኮ እንደዚህ ነች፣ እሷ እኮ እንደዚህ ነው፣ እሱ እኮ እንደዚህ ነው ምናምን ነገር እየተባለ ሆን ብለው እናንተን ለመጣል ቀን ከሌት የሚለፉ ሰዎች አሉ። ገባችሁ? ግን ደግሞ ያው ፈጣሪ ያለ ለሁሉም ነገር ማለት ነው። እና ያ ነገርም ደግሞ እነሱን ይበልጥ ያጠነክራቸዋል። ምንም ችግር የለውም። ግን ለእናንተ ጥሩ አይደለም። ለተሳዳቢዎች ምናምን ሰውን ማንነት ሳታውቁ ዝም ብላችሁ ብዙ ነገር ለምትሉ ሰዎች ለእናንተ ጥሩ አይደለም፣ ለራሳችሁ እንጂ እነሱ ምንም የሚሆኑት ነገር የለም ማለት ነው። እና ውዶቼ ለማንኛውም እንግዲህ መልእክት አስቀምጣለች። ኮፒ ሊንክ አድርጉልኝ ፕሮፋይልን ጫን እያላችሁ ብላለች። ቡቡ በሚለው አካውንቷ ነው የመጣችው እና ይሄን ፖስት ያደረገችውን ቪዲዮ አሁን አጥፍቶባታል ማለት ነው። እና ሁላችሁም ኮፒ ሊንክ አድርጉላት ማለት ነው ውዶቼ። ቶሎ ቶሎ ፖስት ስለማይደረግበት አካውንታቸው አክቲቭ አይሆንም። የብሩኬ ደህና ነው አሁን ላይ፣ ግን የቅመሜ በዚህኛውም በትልቁ ምናምን ፖስት አላደረገችም። ሰሞኑን ጭራሽ ጠፋ ብላለች ምናምን። ከብሩኬ ጋር ያንን ቪዲዮ ሰራሽ ምናምን በቃ ከዛም በኋላ ፖስት አድርጋበት አታውቅም። ቡቡ የሚለውን ማጭራሽ ባለፈው የኤፍሬም እንትን ጊዜ የህያብ ዝግጅት ምናምን እንትን ያለችውን ፖስት አድርጋበታለች። ግን ከዛ ወዲህ ፖስት አላደረገችበትም። ብቻ ያም ሆነ ዞሮ ዞሮ ቶሎ ቶሎ ፖስት ስለማይደረግበት ይመስለኛል እንደዚህ ቪዲዮ የሚያጠፋባቸው ምናምንና ኮፒ ሊንክ አድርጉላት። የሁላችሁንም አሁን ቪዲዮ በሚለቁ ሰዓት ምናምን ማለት ነው ኮፒ ሊንክ አድርጉላቸው። እሺ ውዶቼ፣ ቤታቸውን ተጭናችሁ ከላይ የሸር ምልክት ይመጣላችኋል። እሱን ነክታችሁ ምናምን ከታች ኮፒ ሊንክ የሚለውን አድርጉላቸው ማለት ነው ውዶቼ። ፍፄ ደግሞ በጣም ነው ደስ ያለን ብሎ እንግዲህ የፍቅር ኢሞጂ ምናምን አድርጎ ደስታውን ገልጿል ማለት ነው። ሼር አድርገዋል እና እኛም በጣም ነው ደስ ያለን። ቅመምዬ፣ ሀይሚዬ፣ ዲያስፖራዋ እንኳን በሰላም ለሀገርሽ አበቃሽ። እንኳን በሰላም ለሀገርሽ በቃሽ ማለት ነው። በሰላም መጣሽ የኔ ውድ። ደግሞ እንዴት እንዳማረባት መሻላ ምር ብሎባታል ዛሬና ከአይን ያውጣሽ የኔ ቆንጆ። ብሩኬ ወንድሜ እንግዲህ ሳናየው ቪዲዮ የለም፣ ታብሌኑን ራሱ ሳየው እሱ የለም። እና እንዲ ምንድነው እንደ ባለፈው ምናምን መጨረሻ ላይ ሲመጣ ዘግተውት ነው ወይስ ምንድነው አልገባኝም። ለምንድነው የሌለው እያልኩ ነበርና ያው ቪዲዮንም ሳየው የለም ማለት ነው። እንግዲህ ነገ በጥሩ ነገር እንጠብቃለን ኢንሻአላህ። አንዳንድ ሰዎች ትንሽ እንትን እያላችሁ ነው፣ ሌላ ነገር እያሰባችሁ ነው። አታስቡ ውዶቼ። በቃ የሆነ ሰው መገኘት ትንሽ ጥያቄ ፈጥሮባችኋል። ግን አታስቡ ውዶቼ፣ ኖርማል ነው፣ ምንም ችግር የለውም። ያው ጓደኛቸው ነው እንግዲህ። ኤፍሬምም አለ ዛሬም ደግሞ እና ቅዱሴም አለ እንግዲህ
ለማንኛውም ምንም ነገር እንትን አትበሉ። ነገ አንድ ላይ ሰብሰብ ብለው ብሩኬን ሰርፕራይዝ ሊያደርጉት ነው ማለት ነው። በቃ የሆነ ሰርፕራይዝ አለ ምናምን ብለው ከዛ ቅመምዬን ከናቲ ቤት አስቀምጠው ወይ ደግሞ የናቲ ባለቤት የሆነ ነገር አዘጋጅታ ተጠብቃቸው ይሆናል ምናምን። ከዛ ብሩኬን ያው ሰርፕራይዝ ያደርጉት ይሆናል ምናምን። እንዴት ትናንትና እናቴ ቤት ነው እንደ ያለሁት ምናምን ስትኛል ነበር እንዴ? እንዴት ሊሆን ቻለ? እንዴት ልትመጪ ቻልሽ? ምናምን ይላታል። ከዛ በቃ ምናምን ትላለች። ከዛ ያው ሰላም ይሆናል ማለት ነውና እሺ ውዶቼ ምንም አታስቡ፣ አትጨነቁ። በዓልም እየደረሰ ስለሆነ ከዚህ በኋላ ሲጀምር ያው ሰላም ቢሆኑ አሪፍ ነው ማለት በሰላም እነሱ እኮ ሰላም ናቸው ውዶቼ። ግን ለኛም በቃ ከዚህ በኋላ በፍቅር ቢመጡልን አሪፍ ነው ደግሞ ማለት ነው ውዶቼና ምክንያቱም መጪው ጊዜ በዓል አለ፣ ዘመን መለወጫ አለ እንደነገርኳችሁ ምናምን እና ያው እንግዲህ እንደዛ ነው ብዬ እጠብቃለሁኝ። እንግዲህ ግን ደግሞ ወደ 350K ወደ 400K ለመግባት ከሆነ ጥረታቸው እንግዲህ የሚመጣውን ብቻ እናያለን። ነገ አይተን ነው እሱን ነገር የምንወስነው ማለት ነው። ብቻ ምንም ነገር እንዳትጨነቁ እንዳታስቡ። ይሄው በቃ ከዛሬው አሁን እስኪ ምን ተማራችሁ? አሁን ማለት ምን ተማራችሁ ስላችሁ እውነት ነው ምናምን እያላችሁ በቃ እንደዛ ስታለቅሱ የነበራችሁ ሰዎች እንደው ምን ተገነዘባችሁ? ገባችሁና እነሱ ዩቲዩብ የከፈቱት ለስራ ነው። ስለዚህ ምንም ነገር እንትን ቢል እኛን እንደውም አሁን በቃ በስነ ስርዓታቸውን ይዘው ነው ሀይሚዬና ብሩክ የሚሰሩት አይደለ? በቃ እንደ ማንኛውም እንትን እንኳን እየተጨመላለቁ ምናምን አይመጡም እኮ በጣም ስነ ስርዓት ያላቸው ልጆች ናቸው። እንደዚህ ብለው ደግሞ መስራት ስላለባቸው ይስሩ በቃ። ግን ያው ሶስተኛ ወገን ምናምን እያልን እንትን የምንለው እኛ እነሱ እንዳይለያዩብን በቃ ስለምንፈልግ ነው። አብዛኛዎቻችሁ እንደዛ ስለምታስቡ ነው እረዳለሁ። ግን ይሄ ረዘም ያለ ነገር ሲያመጡ ግዴታ በጀማአ ነው መሰራት ያለበት ገባችሁ? እንጂ ይሄ ሀይሚዬና ብሩኬ ብቻ እየመጡ ሊሰሩ አይችሉም። እነዚህ በጀማአ የሚመጡት አሁን በዙሪያቸው ያሉት ጓደኞች አብረው ምናምን ሲመጡ ወይም ደግሞ በእነሱ አይዲያ ሲሰሩ እናንተ በቃ በራሳችሁ ምናምን አስር ምናምን እየተባሉ እኮ ይሰደባሉ። ኮሜንት ላይ ምናምን እኮ እንደዚህ እየተባሉ ይወቀሳሉ አይደለ? ግን እኮ ለሀይሚዬና ለብሩኬም ጥቅም ነው የነሱ መስራትም እዛ ጋር በእነሱ እንትን ለሀይሚዬና ለብሩኬ ጥቅም ነው፣ አሪፍ ነገር ነው። ገባችሁ? እና የሆነ ረዘም ያለ ነገር ሲመጣ በጀማአ ነው የሚሰራው እንጂ ሀይሚና ብሩኬ ምን እየተባባሉ ይመጣሉ ሁልጊዜ እነሱ ብቻ አስባችሁታል? በጀማአ ሲሆን ግን የሆነ ለማስታረቅ እነዛኞቹም ጓደኞቻቸውም ይጠቀማሉ፣ ሀይሚዬና ብሩኬም ይጠቀማሉ። ገባችሁ? እና ይሄ የጋራ የሆነ አብረን እንደግ አይነት ነገር ነው እና ሌሎቹንም ከመሳደብ በቃ ሀሳብ ብንሰጣቸው መልካም ነው። በጥሩ ነገር እንዲመጡልን ማለት ነው እንጂ ይሄ መሳደቡ ምናምን ጥቅም የለውም። ምክንያቱም ሀይሚና ብሩኬ ካልፈቀዱ ማንም ሰው በዙሪያቸው ዝር የሚል የለም። ገባችሁ? የሚሰሩትም ሀይሚና ብሩኬ ፈቅደው ወደው ነው እዚህ ጋር በቃ በመሀላቸው የሚገባው ሰው እነሱ አምነውበት ፈቅደው ነው ያስገቡት እንጂ እነሱ ካልፈለጉ ምናምን ማንም ሰው መሀላቸው የሚገባ ሰው የለም። ግን በቃ እነሱም እንዲያድጉ ቻናላቸው እንዲያድግ አብረው ለመስራት ስለሚፈልጉ ለነሱም ደግሞ ጥቅም ስለሆነ ነው አብረው በጋራ የሚሰሩት። ይሄን ነገር ማወቅ መቻል አለባችሁ ውዶቼ። ሁሌ ሀይሚና ብሩኬ ብቻ ሊመጡ አይችሉም በቃ እና እነሱ ትልልቅ ልጆች ናቸው ምናምን የሚሆነውን የማይሆነውን ነገር ለይተው የሚያውቁ ሰዎች ናቸው። ምንም ነገር መስጋት የለብንም። ሁሉም ነገር እኮ ፈጣሪ ያለው ነው የሚሆነው አይደል? እነሱ ደግሞ ትልልቅ ልጆች ናቸው። ፈጣሪ ያጣመረውን ደግሞ ማንም አይለያየውም። ስለዚህ አታስቡ፣ አትጨነቁ የኔ ውዶች። ነገ ደግሞ ያው በጥሩ ነገር እንጠብቃለን። እንዳልኩት ያው በአዲስ መልክ የሆነ አሁንም ሶስተኛ ምናምን ነገር ሌላ እንትን ብለው ደግሞ በሌላ ነገር ከመጡ ይደብራል እና እንደዛ ባይመጡ ጥሩ ነው። ብቻ ግን የመጣውን እንቀበላለን። እንግዲህ እስከ መጨረሻው ድረስ አብረናቸው ነን። ሀይሚና ብሩኬ ያሰቡትንም አላህ በአጭር ጊዜ ያቅርብላቸው። ከዛ ደግሞ ያሰቡትን ነገር ሁሉ ተሳክቶላቸው ተጋብተው ምናምን ደግሞ ምናይ ያድርገን። ሁሉም ነገር እኮ እንትን ሲል በቃ በትልቅ ነገር ደስ በሚል ነገር ይመጣሉ እኮ ይሄ የታወቀ ነው። ግን ለጊዜው ደግሞ እኛ መታገስ መቻል አለብን ምናምን። አሁን ደግሞ ኢንሻአላህ እንደነገርኳችሁ ወደ ማለቅ ወደ መጨረሱ እየሄዱ ይመስለኛል። ማለት አሁን ካሉት ጊዜያቶች አንጻር በቃ ይሄን ነገር እናጠናቀው ብለው አስበው ይሆናልና ነገ እንግዲህ የነገውን አይተን እንፈርዳለን። ማለት እንፈርዳለን ስላቸው በቃ ምን እንደሚሆን ያስታውቃል። የነገውን ካየን
ቀጣዩ ምን እንደሚሆን ያስታውቃል ማለት ነው። ገና ታብሌኑን አይቼ ነው። ሌላው ብሩኬ ሪፖስት ያደረገዋልና ትናንትና ማታ የሞቱ ሰዎች ለዛሬ ብዙ እቅድ ነበራቸው። ሶ እናመስግን፣ ያለውን ሰዓት በአግባቡ እንጠቀም፣ ተጠቅመን እንኑር። ቢ ቱሞሮ ኢዝ ኖት ፕሮሚስድ ሶ ሜክ ቱዴይ ምናምን ነገር ነው የሚለው። እውነት ነው። የዛሬንም ምንም እንደሚከሰትብን ምናምን አናቅም። በቃ እኛ በየደቂቃው በየሰዓቱ ከቻል ባገኘነው አጋጣሚ ሁሉ ፈጣሪ ማመስገን ብንችል፣ ይሄ ከክፋት ከመጥፎ ነገሮች ወጥተን ወደ ራሳችን ተመልሰን ምናምን ውስጣችንን ንጹህ እያደረግን ብንሄድ ጥሩ ነው። አሁን ላይ ደግሞ ያው የሀገራችን ሰላማዊ ጉዳይ ደግሞ ትንሽ ከበድ ይላልና ሁላችሁም ለሀገራችን ጸልዩ፣ ዱአ አድርጉ። የምር በቃ ሰላም ሲሆን ነው ሁሉም ነገር። አሁን እኔ ሀገሬ እሄዳለሁ እያልኩ ነው በቅርቡ ማለት ነው የዘመን መለወጫ ኢንሻአላህ። እና ሀገር ሰላም ስትሆን ነው ሁሉም ነገር በቃ አለ አይደለ። ስራም ተሰራ ሀገራችን ምንም ሰራን በሰው ሀገር የዚህን አመት ተንከራተን ኑረን ሀገራችን ስንገባ ደግሞ ቁጭ ብለን ፎይ ብለን የረፍት በቃ ረፍት አድርገን ከዛ ደግሞ መስራት ያለብንን ደግሞ እዛ ቢዝነስ እየሰራን ምናምን የምንኖረው ሀገራችን ላይ ሰላም ሲሆን ነው፣ ሰላም ሲኖር ነው። ገባችሁና ሁላችሁም ለሀገራችን ዱአ አድርጉ ውዶቼ። ከክፋት ከምቀኝነት ከመጥፎ ነገሮች ሁሉ እንራቅ። በተቻለን አቅም ወደ ፈጣሪ ለመመለስ በቃ በተቻለን አቅም ሰውነን ደካማነን ብዙ ነገሮች እንትንላለን፣ ግን በቃ ባገኘነው አጋጣሚ ጸሎት ማድረግ ዱአ ማድረግ መቻል አለብን። እሺ ውዶቼና ሰላም እደሩልኝ። ባይ ባይ።